ለአላሁ ረብል ዒዛ ማይገቡ ነገሮች አሉ። የነገረን እንቀበል። ምክንያቱም ሳቅ የማን እንደሆነ አልገለጸም አላህ ሱብሓነሁ ወተዓላ። የውመ ዩክሸፉ ዐን ሳቅን ወዩድዐውነ ኢለ ሱጁድ ፈላ የስተጢዑን። ሳቅ የማን እንደሆነ አልገለጸም። ያልገለጸበት ደግሞ ምክንያት አለ። እህታችን አሲያ በተደጋጋሚ የምትሰራቸው ቪዲዮዎች ላይ ተመልክታችሁ ከሆነ አብዛኛውን ጊዜ ስሜታዊ ትሆናለች። ስሜታዊ ሆነን የምንናገራቸው ንግግሮች፣ የምናደርጋቸው ተግባራቶች ደግሞ ብዙ ጊዜ ከሐቅ ያገለሉ ሊሆን ይችላሉ። በየትኛውም ጊዜ ይሁን በተለይ ደግሞ በሸሪዓ ላይ በምንናገርበት ጊዜ የሆነን ነገር ማስተላለፍ በምንፈልግ ጊዜ ከስሜታዊነት ሙሉ ለሙሉ መውጣት አለብን። ስሜታችንን ሙሉ ለሙሉ ከኋላ አድርገን ቁርአንና ሐዲስን የሰለፎችን ንግግር ፊት ለፊታችን ልናስቀምጥ ግድ ይለናል። ቁርአን ላይ የሆነን አንቀጽ ባነበብን ቁጥር፣ ሐዲስ ላይ የሆነን ዘገባ ባነበብን ቁጥር ከኛ ስሜት ጋርና ወይም ደግሞ እኛ ካሰብነው አስተሳሰብ ጋር ስላልገጠመ ስሜታዊ መሆን የለብንም። ሐቁን የምንመዝንበት በእኛ ስሜት አይደለም። ሐቁ የሚመዘነው በቁርአንና ሐዲስ፣ ከዛም ይህንን ቁርአንና ሐዲስ እነዛ ሰሐቦች ሰለፎች በምን አይነት መልኩ አስተላለፉት፣ ተረዱት የሚለውን ነገር ማየት ነው። ከቁርአንና ከሐዲስ የሆነ ማስረጃ ከመጣ በኋላ መቀበል እንጂ ሌላ አማራጭ የለንም። የማንቀበል ከሆነ ግን ስሜታዊ እንደሆነ አላህ ሱብሓነሁ ወተዓላ ይነግረናል። ፈኢን ለም የስተጂቡ ለከ ፈዕለም አነማ የተቢዑነ አህዋአሁም። አንተ ለምታዛቸው ለምትነግራቸው ነገር እሺ ብለው ካልተቀበሉ እወቅ፣ እነዚህ ሰዎች የሚከተሉት ስሜታቸውን። ስለዚህ ከቁርአንና ከሐዲስ መረጃ ከመጣ በኋላ እንደዚህ አይሆንም እንዴት እያሉ እዚህ ስሜታዊ መሆን ሐቅን ፈላጊ ከሆነ ሙስሊም የሚጠበቅ ተግባር አይደለም። አሲያ እንደተመለከታችኋት አንድ የቁርአን አንቀጽ ላይ ሳቅ የሚልን ነገር አይታ በዛ ላይ እንግዲህ ትንታኔ እየሰጠች ነው። ወመይክሸፉ ዐን ሳቅን። ሳቅ የሚለው ሁለት ቦታ ነው ቁርአን ላይ ያለው። ሳባ ንግስተ ሳባ እዛ መስታወቱ ላይ ስትሄድ እንትኑ ላይ ስትሄድ ውሃው ላይ ስትሄድ መስታወት መስሏት የፈራችበትን ተረከዟ ተገልጦ የሚለው የፈራችበትን የሚናገርበት አለ። የውመ ዩክሸፉ ዐን ሳቅን ወዩድዐውነ ኢለ ሱጁድ ፈላ የስተጢዑን። የውመ ዩክሸፉ ዐን ሳቅን እዚህ ጋር ሳቁ በሚገለጽበት ጊዜ ሲል ሳቅ የሚለውን ነገር ይዛ ራሷን ትንታኔና ለየት ያሉ እንቅስቃሴዎችን ስታሳይ ነበር። ሳቅ የማን እንደሆነ አልገለጸም። ያልገለጸበት ደግሞ ምክንያት አለ። ለምንድን ነው ይሄ የሆነበት ምክንያት ስንል ከያዘችው ነገር ጋር ስላልገጠመላት ነው። ነገር ግን ልንሆን የሚገባው እንደዚህ አይደለም። በግልጽ ማስረጃ የመጣበትን ነገር ልንቀበል ይገባል። በመጀመሪያ ደረጃ ይህ ቁርአኑ ላይ የተጠቀሰውን ሳቅ የሚለውን በተመለከተ ከሰለፎች ጊዜ ጀምረን ብንመለከት እዚህ ጋር ሳቅ በማለት የተፈለገው ምንድን ነው? ምክንያቱም የክሽፉ ሳይሆን ያለው ዩክሸፉ። የክሽፉ ከሆነ በሚገልጽበት ጊዜ ማለት ነው። ዩክሸፉ ከሆነ ደግሞ በሚገለጽበት ጊዜ ማለት ነው። ስለዚህ ቁርአኑ ላይ የተጠቀሰው በሚገለጽበት ጊዜ ነው ያሉ። ስለዚህ ወደ አላህ ሱብሓነሁ ወተዓላ አላስጠጋውም። ሳቅ የሚለውም በነኪራነቱ ነው የተገለጸው፣ ማዕሪፍ አልሆነም ማለት ነው። ምኑ በሚገለጽበት ጊዜ በሚለው ላይ ተካልፈዋል። ነገር ግን ሷሐቦች ይህንን የቁርአን አንቀጽ በሚተረጉሙበት ጊዜ ተለያይተዋል ስንል እዚህ የቁርአን አንቀጽ ላይ ያለውን ማለት እንጂ ለአላህ ሱብሓነሁ ወተዓላ ሷሐቦች ሳቅን ለሱ በሚገባው መልኩ አያጸድቁም ማለት አይደለም። እዚህ ጋር የተፈለገው በሚገለጽበት ጊዜ ተብሎ የተጠቀሰውን ለማለት እንጂ በትክክለኛ ሐዲስ ለአላህ ሱብሓነሁ ወተዓላ ለሱ በሚገባው መልኩ ሳቅ እንዳለው ሷሐቦች ያጸድቃሉ። የተለያዩት እዚህ የቁርአን አንቀጽ ላይ ማለት ነው። ስለዚህ የተለያዩት ሰሐቦች እዚህ የቁርአን አንቀጽ ላይ የተፈለገው ለአላህ ሳቅን ማትበት ነው ወይስ አስፈሪው ነገር በሚገለጽበት ጊዜ ምናምን ብለው የፈሰሩትን ተፍሲር ነው የተፈለገበት የሚል ነው ሰሐቦች እዚህ የቁርአን አንቀጽ ላይ የተለያዩት። ነገር ግን ይህ ማለት ሰሐቦች ለአላህ ሱብሓነሁ ወተዓላ ሳቅን ባትን ለሱ በሚገባው መልኩ አያጸድቁም ማለትን አያስይዘን። ምክንያቱም ይህ ሳቅ የሚለው ለአላህ ሱብሓነሁ ወተዓላ ለሱ በሚገባው መልኩ ከፍጡራን ጋር በማይመሳሰል መልኩ በግልጽ እንደጸደቀ ሐዲስ ላይ እንመለከታለን። የውመ ዩክሸፉ ዐን ሳቅን ወዩድዐውነ ኢለ ሱጁድ ፈላ የስተጢዑን። ሳቅ የማን እንደሆነ አልገለጸም። ያልገለጸበት ደግሞ ምክንያት አለ። ቡኻሪ በዘገቡት ሐዲስ አቡ ሰዒድን አልኹድሪ ምን ይላል? ቃለ ሰሚዕቱ ነቢይ ሰለላሁ ዐለይሂ ወሰለም የቁሉ የክሽፉ ረቡና ዐን ሳቂሂ ፈየስጁዱ ለሁ ኩሉ ሙእሚንን ወሙእሚነህ ፈየብቃ ኩሉ መን ካነ የስጁዱ ፊዱንያ ሪያአን ወሱምዐህ ፈየዝሀቡ ሊየስጁደ ፈየዑዱ ظهሩሁ ጠበቀን ዋሒዳ። ቡኻሪ ላይ በተዘገበ ሐዲስ ምን አሉ ነቢዩ ሰለላሁ ዐለይሂ ወሰለም? የክሽፉ ረቡና ዐን ሳቂሂ፣ በግልጽ የተነገረ ነገር። ነገር ግን አብዛኞቹ ሰዎች አሁንም ችግር የሆነባቸው ነገር ምንድነው? ይህንን ሲሰማ ቀጥታ የማንን ያስባል? ዝቅ ብሎ የራሱን ባት ነው የሚመለከተው።
ልክ የአላህ መገለጫዎች በሚጠቀስበት ጊዜ እጃቸውን እንዲህ አድርገው ያሳያሉ፣ ሰውነት አካላቸውን እያሳዩ እኛን የሚመስል ማለት ነው አዑዙ ቢላህ እያሉ አላህ ሱብሓነሁ ወተዓላ ራሱን ከገለጸበትና ነብዩ ሰለላሁ ዐለይሂ ወሰለም አላህን ከገለጹበት ባህሪ መገለጫዎች ሰዎችን የሚያርቁ የጥመት አካላቶች አሉ። አህሉ ሱና ወል ጀማዓዎች ግን ለአላህ ሱብሓነሁ ወተዓላ የሚያጸድቋቸው ስምና ባህሪያት አጠቃላይ መገለጫዎቹ ስም ቢመሳሰሉም ሁኔታቸው ግን የፍጡራንን እንደማይመስል ያውቃሉ። ለምን? አላህ ሱብሓነሁ ወተዓላ ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር ብሏል። አላህ ሱብሓነሁ ወተዓላ እሱን የሚመስለው አንድም አካል የለም እሱም ሰሚና ተመልካቹ ነው ብሎ ተናግሯል። የዚህ አይነት አካሄድ ደግሞ የትኛውም የአላህ መገለጫ ላይ ይመጣል። ለምሳሌ ለአላህ ሱብሓነሁ ወተዓላ ዛት አለው ብለን እናምናለን። እነዚህ የአላህን ባህሪያቶች ውድቅ የሚያደርጉና የአላህ ባህሪ ሲነገር እንደዚህ የሚደነግጡ ሰዎች አላህ ዛት አለው ብሎ ያምናሉ። ፍጡርም በአጠቃላይ ደግሞ ዛት አለው። ነገር ግን ለአላህ ዛት አለው ሲሉ የፍጡራኖችን ዛት አስበው ያውቃሉ? ጭራሽ አያውቁም። አልቀውሉ ፊ ሲፋቲ ከልቀውሊ ፊ ዛት፣ በአንድ የአላህ ስምና ባህሪያት ላይ መናገር ልክ በአላህ ዛት ላይ እንደምትናገሩት ለአላህ ሱብሓነሁ ወተዓላ ዛት አለው የሰዎችን ዛት የማይመስል እንደምትሉት ሁሉ ለአላህ ሱብሓነሁ ወተዓላ ባህሪያት መገለጫዎች አሉት የሰዎችን ባህሪያትና መገለጫዎች እንደማይመስል። በስም መመሳሰሉ ደግሞ ከፍጡራን ጋር መመሳሰሉን አያሳይም። ለዚህም አንድ ምሳሌ እንመልከት። አላህ ሱብሓነሁ ወተዓላ የሰው ልጅን ሰሚዐን በሲራ ብሎ ገልጾታል። ፈጀዐልናሁ ሰሚዐን በሲራ፣ ሰሚና ተመልካች አደረግነው ይላል። አላህ ራሱንም ደግሞ ሰሚና ተመልካች ብሎ ገልጿል። ወሁወ ሰሚዑል በሲር፣ እሱ ሰሚና ተመልካች ነው። አላህ መክሉቆችን ፍጡራኖችን ሰሚና ተመልካች ብሏል፣ ራሱንም ሰሚና ተመልካች ብሏል። የአላህ መስማትና መመልከት የኛን መስማትና መመልከት ይመስላል? ይህንን የሚያስብ የሚገነዘብ አለ? ጭራሽ የለም። ለአላህ መስማትና መመልከት ከፍጡራን መስማትና መመልከት ጋር ሳታመሳስሉ እንደተቀበላችሁት በቁርአንና በትክክለኛ ሐዲስ ላይ የጸደቁ የአላህ ስምና ባህሪያትን ልክ እንደዚሁ ከፍጡራን ጋር ሳታመሳስሉ ተቀበሉ። ይህ ነው የሰለፎች መንገድ። ይህ ነው። ከዚህ ውጭ ግን ለኛ ስሜት ስላልተመቸን እኛን ስላልገጠመን ዝም ብለን የአላህ ስምና ባህሪያት ሲነገር መደንገጥና መበርገግ፣ ይሄ የጥመት ሰዎች አካሄድ ነው የሚሆነው። ልንጠነቀቅ ይገባል። የሰለፎችን መንገድ የሷሐቦችን መንገድ ማወቅ ከፈለግነ ቁርአንና ሐዲስን በሰለፎቹ አረዳድ መመልከትና መረዳት ይኖርብናል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።